ክብር ለጌታ ይሁን። በሚያስፈልገን ነገር ውስጥ እሱ ያስፈልጋቸዋል በሚለው በሚያስበው ነገር ውስጥ ነው የኛ በረከትና ሰላም ያለው። ክብር ለጌታ ይሁን። እግዚአብሔር በሰፊ ልብ እንጠብቀዋለን። እንደሚናገር እንደሚገስጽ ወይ እንደሚመክር ወይ እንደሚያንጸን አቅማችን እንደሚያድስልን እያሰብን ልባችን አሰፍተን ጌታን እንጠብቀዋለን። እግዚአብሔር ልባቸውን ላቀረቡ ደግሞ ተዘጋጅተው ለመጡት መንፈስ ቅዱስ የሚናገራቸው ኢየሱስ ክርስቶስ ጌታ ነው። ልባቸውን ላቀረቡት ለተገኙት አይደለም። መገኘት ብዙ ሰው ይገኛል። ተገኝተው ግን የማይቀርቡ ሰዎች አሉ። ማይቀርቡ እግዚአብሔር ወደሚፈልገው ነገር የማይቀርቡ ወደ መንፈሱ የማይቀርቡ ሰዎች አሉ። መምጣታችን አንድ ነው። ከመጣም በኋላ ግን ወደ ዋናው መቅረብ አሜን ነው ወይ? ወደ ህልውናው መቅረብ፣ ወደ መገኘቱ ሰው ከሚያይ ይልቅ ሰማያዊ መንፈሳዊ ዓለም ወደሚያይ ወደ እግዚአብሔር ሐሳብ መቅረብ ከእግዚአብሔር ነገር ይዘን የምንወጣው ነገር እንቀበላለን። አሜን ነው ወይ? ክብር ለኢየሱስ ይሁን። እግዚአብሔር ልባቸውን ላቀረቡት ወደ እሱ ላቀረቡት የእውነት ይናገራል መጽሐፍ ቅዱስ። እግዚአብሔር በከንቱ ህዝቡን አይሰበስብም ይላል። በከንቱ ይሰበስባል እግዚአብሔር? አይሰበስብም። ከሰበሰበስ ምን አለው? ድምፅ አለው፣ ነገር አለ፣ የሚሰራ ነገር፣ የሚደረግ ነገር፣ የሚሆን ነገር። እግዚአብሔር በከንቱ አይሰበስብም፣ የሚሆን ነገር አለ። ኢየሱስ ክርስቶስ ጌታ ነው። ዛሬ እግዚአብሔር ደግሞ የልቡን ሐሳብ ፍቃዱን በመካከላችን ይገልጻል። ኢየሱስ ክርስቶስ ጌታ ነው። ዛሬ የምንካፈለው የእግዚአብሔር ሐሳብ ርዕሱ የእግዚአብሔርን ድምፅ መስማት። አሜን። የእግዚአብሔርን ድምፅ መስማት። በድምፁ ውስጥ ነው ሁሉ ነገር ያለው። የእግዚአብሔርን ድምፅ መስማት በጣም ይጠቅማል። ድምፁ ባለበት መገኘቱ አለ። ድምፁ ባለበት ህልውናው አለ። ድምፁ ባለበት አርነት አለ። ድምፁ ባለበት ፈውስ አለ። ድምፁ ባለበት የነገሮች መለወጥ አለ። አሜን ነው ወይ? የእግዚአብሔር ድምፅ ባለበት መገኘት አለ። እሱ አለ ማለት ነው። ድምፁ ሲመጣ አርነት ይሆናል። ድምፁ ስንሰማ ቀንበራችን ይሰበራል። ድምፁ ወደ እኛ ሲመጣ ማዕበሉ ጸጥ ይላል፣ ወጀቡ ጸጥ ይላል። አሜን ነው ወይ? ኢየሱስ ክርስቶስ ጌታ ነው። ድምፁ ወደ እናንተ ሲመጣ ሲረባበሽ የነበረ ሁሉ እጁን ይሰጣል። በድምፁ ውስጥ ምን አለ? ኃይል አለ። በድምፁ ውስጥ ምን አለ? የእግዚአብሔር የማስፈራት ጉልበት አለ። መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 29 ላይ የእግዚአብሔር ድምፅ ላይ እሳትን ይረጫል። አሜን ነው ወይ? የእግዚአብሔር ድምፅ ዘገባውን ይቆርጣል። አሜን ነው። ኢየሱስ ክርስቶስ ጌታ ነው። መዝሙረ ዳዊት ምዕራፍ 29 ከቁጥር 4 ጀምሮ ስታነቡ ስለ ድምፁ ነው የሚያወራው። ድምፁን ያወራል። ላምብላችሁ ከፈለጋችሁ የእግዚአብሔር ድምፅ ላይ ቁጥር 4 በኃይል ነው። የእግዚአብሔር ድምፅም በታላቅ ክብር ነው። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። የእግዚአብሔር ድምፅ የቃዴስን ምድረ በዳ ያናውጣል። ቁጥር 7 ላይ የእግዚአብሔር ድምፅ እሳትን ይረጫል። ድምፁ ባለበት የሆነ ነገር አለ። ድምፁ ባለበት ኃይል አለ። ዛሬ በኢየሱስ ይሄ ድምፅ ወደ ቤታችሁ ይምጣ። ይሄ ድምፅ ወደ ነገራችሁ ይምጣ። የእግዚአብሔር ድምፅ በመስማት ካላችሁበት መውጣት ይሁንላችሁ። ትንቢታዊ አዋጅ አሜን በሉ። ይሁንላችሁ። ድምፁ ባለበት ፈውስ አለ። ነገራችሁ ይፈወሳል። ቤታችሁ ይፈወሳል። ትዳራችሁ ይፈወሳል። ልጃችሁ ይፈወሳል። ጤናችሁ ይፈወሳል። የእግዚአብሔር ድምፅ ባለበት ፈውስ አለ። ድምፁ ሲኖር ውበት አለ። አሜን ነው ወይ? የእግዚአብሔር ድምፅ ሲኖር ፈውስ አለ፣ መገኘቱ አለ። ሰልፍ እናደርገዋለን፣ ይነካካናል፣ ያወጣናል። ካዘንበት፣ ከቆዘምንበት፣ ከደከምንበት፣ ከታሰንበት ይፈታናል። ድምፁ ባለበት እራሱ እግዚአብሔር አለ። ትዝላችሁ ከሆነ ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ዮሐንስን ጴጥሮስን ይዞ ወደ ተራራ በወጣ ጊዜ ለጴጥሮስ ዋላ ነብላቸው ቦታው እነ ጴጥሮስ እና ዮሐንስ ወጡና እዛ ይኖ የእግዚአብሔር ድምፅ በመጣ ጊዜ ማንን አዩራል? ሙሴንና ኤልያስን አዩራል። የምወደው ልጄ ይህ ነው ሲሆን በታላቅ መገኘት ወደቀን ብላ የእግዚአብሔር ድምፅ ባለበት ምናለ ታላቅ መፈራት አለ። የሚያስፈራ ክብር አለ። የእግዚአብሔር ሞገስ አለ። ድምፁ ባለበት ህልውና አለ። ድምፁ ባለበት መገኘቱ አለ። ዛሬ ይሄ ድምፅ በኢየሱስ ስም ወደ ያለች ይምጣ። በኢየሱስ ስም ይምጣ።
ድምፄን ነው የምለው ጌታ ይስጥ ማንም ድምፄን ቢሰማ ድምፅ ብሰማ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ከሱ ጋር እገባለሁ፣ እራት እንበላለሁ፣ አብረን እንበላለን። ድምፄን ቢሰማ ብዙ አይነት ድምፅ አለ። ነገር ግን የኔን ድምፅ ቢሰማ ደጁን ቢከፍትልኝ ወደሱ ባይዘው ያለ ነገራችሁ የእግዚአብሔር ድምፅ እንዴት ወደ እኛ ይመጣል? የእግዚአብሔር ድምፅ ሴንሲቲቭ የሆነ ልብ ይፈልጋል። ሴንሲቲቭ የእግዚአብሔር ድምፅ ሴንሲቲቭ በልባቸው ላቀረበ ማለት ድንቁት ለሆነ ወደ ሁሉ የእግዚአብሔር ድምፅ የሚመጣው ደፋር ወደ ሆነ ቸልተኛ ወደ ሆነ ድምፁ አይመጣም። ድምፁ የሚመጣው ሴንሲቲቭ የሆኑ በጣም ለእግዚአብሔር ቅርብ የሆኑ ድንቁት ለሆኑ ለእግዚአብሔር ነገር ልባቸው የከፈቱ ወደ እነሱ ድምፅ የሚመጣው ሁሉ ሰው የእግዚአብሔር ድምፅ አይሰማም። እዚህ ሁላችን እግዚአብሔር እንሰማለን እንሰማም። የራሱ ላይ እንደምንላል የራሱ ላይ እግዚአብሔር ቃል ክብር ለኢየሱስ ይሁን። አሜን ነው። ድምፁ ሲመጣ ሚሰማና ድምፁን ለይቶ ለድምፁ ምላሽ ለሰጠው ነው እግዚአብሔር የሚያወራው። የእግዚአብሔር ድምፅ ምን ይመጣል? እግዚአብሔር ይናገራል። እግዚአብሔር ሳይናገር ቀጥታው የሚሰማ ሰው የእግዚአብሔርን ድምፅ ለይቶ የሚያዳምጥ ሰው ነው ለድምፁ ምላሽ የሚሰጠው። በድምፁ ውስጥ የሚመጣውን ሚሴጅ፣ የሚመጣውን ሀሳብ፣ የሚመጣውን መለኮታዊ የእግዚአብሔርን ፕሮግራም መቀበል የሚችለው የሚያዳምጥና ለይቶ የእግዚአብሔርን ድምፅ አውቆ ምላሽ ለሚሰጥ ሰው ለዚህ ነው ጌታ ኢየሱስ ማንም ድምፄን ቢሰማ ነው ያለው። ቢሰማ የማይሰማ ሰው አለ ማለት ነው። እግዚአብሔር እየጠራ ያንኳኳ ጌታ ኢየሱስ ያንኳኳ እየጮኸ የማይሰማ ሰው የማይሰማ አለ። ለሁሉ ያንኳኳል፣ ግን ሰምቶ ለከፈተ ሰው ነው ኢየሱስ የገባው። ዛሬ በኢየሱስ ይግባ በሕይወታችሁ ወደ ሕይወታችሁ ይግባ። አሜን ነው ወይ? ሰምቶ ለከፈተ ነው። ለሁሉ ያንኳኳል፣ ግን ማንም ጥቁር የለ ነጭ የለ አዋቂ የለ አሮጊት የለ ወጣት የለ ሽማግሌ ነገር ማንም ድምፅን ለይቶ ደጁን ቢከፍትልኝ ወደሱ ይገባል። አሜን ነው ወይ? እግዚአብሔር እውቀት አይቶ ቁመት አይቶ ዘር አይቶ ዘር ማንዘር ቆጥሮ ሳይሆን ሰምቶ ለሚከፍት ለይቶ ለሚከፍት ሁሉ ይገባል። አሜን ነው ወይ? ሮስ ፓዳና ማቀሮ ባህዲያስ ዛሬ ይሄ ድምፅ በኢየሱስ ይምጣ፣ ወደ እናንተ ይምጣ፣ ወደ አንተ ይምጣ፣ ወደ አንቺ ይምጣ። አሜን ነው ወይ? ይምጣ። ድምፁ ሲመጣ ነገር ይቀየራል። ድምፁ ሲመጣ የተዘጋ ነገር ይከፈታል። ድምፁ ሲመጣ የዛገ ነገር እንደገና ይታደሳል። አረ በኢየሱስ ይሁንላችሁ። ድምፁ ሲመጣ ድምፁን ባለመስማት ሰው እግዚአብሔር ድምፅ ባይሰማ ዝም ብሎ አይመጣም። ዝም ብሎ ማለት ድምፁ አለ። ድምፁ ምላሽ መስጠት ዝም ብሎ ደግሞ አይችልም። መጽሐፍ ቅዱስ አብሶና ያለው ወራካ ነው የተከሰና ያለ ድምፁ የሚመጣው ለይቶ ላወቀው። ለምሳሌ የእግዚአብሔርን ድምፅ ለይተነው ካላወቅን በስተቀር ድምፁ ምላሽ ድምፁ የለምሳው ድምፁ እያለ ግን የምንሰማው ሌላ ድምፅ ነው። ሌላ ድምፅ ነው የሚጮኸው። ለይቶ ማዳመጥና አዳምጡ ለድምፁ ምላሽ መስጠት የእግዚአብሔርን ድምፅ ማወቅ ያስፈልጋል። የእግዚአብሔር ድምፅ ምን ይመስላል? አንያ ተመልከቱ ትላቸው ሳሙኤል ከናዘ ወደ ማን ነበር የሚሮጠው? ወደ ኤሊ ነው የሚሮጠው። የእግዚአብሔርን ድምፅ አላወቀም። የእግዚአብሔር ቃል አልተገለጠለትም ነበር። ግን ኤሊ ስም ያለው ቤተ መቅደስ ውስጥ ያደገ ያለው ነገር ግን የእግዚአብሔርን ድምፅ አላወቀውም፣ አልተገለጠለት። ያንን ድምፅ የሚያውቀው የኤሊን ድምፅ ነው። ነጋ ጠባ ኤሊ ነው የሚሰማው። ስለዚህ ሳሙኤል ሲባል ወደ ኤሊ ሮጠ። አልጠራሁም ሄደና ተኛ። 3 ጊዜ ወደ ኤሊ ሮጠ። በኋላ ግን ኤሊ ትንሽ ምንም ችግር በኋላ ቢገጥመው ቢያንስ ካህን ስለነበረ የእግዚአብሔርን ድምፅ ያውቃል። ምን አለ? አይንና ተኛን። አሁን ሲጠራ እነሆን እግዚአብሔር ባሪያ ይሰማል፣ ተናገር በለው። ኤሊ የእግዚአብሔርን ድምፅ ያውቃል። ምንም ቢደግም መንገድ
መንገድ ግን አሳየው። መለየት ያስፈልጋል። ለምሳሌ እኔና ቴዲ ብዙ ጊዜ አብረን በማሳለፍ በማደማመጥ በማውራት በጣም ብዙ ተግባብተናል። አይኔ ጨፍኜ ወደዚህ ሳይገባ ውጭ ቆሞ ቢያወራ ድንገት ቢያወራ ወዲያውኑ ጭንቅላቴ ላይ የሚመጣው በጤናማ ጊዜ አብረን ግንኙነታቸው በጣም ስለተረዳው ስላወቅኩት አይምሮዬ ውስጥ ድምፁ ሲመጣ መልኩ፣ ቅርጹ፣ ቁመናው፣ ድምፁ፣ መልኩ ሁለንተናው ከች ይላል። አላየሁም መስራት አይኔ ያይወርም ግን ይመጣል። ለምን? ሌላ ጊዜ አብረን ስላሳለፍን ጥሩ ግንኙነት ስለነበረን ጥሩ ስለተግባባን ጥሩ ስለመደማመጥ በመካከላችን ስለነበረ አይምሮዬ ውስጥ አለ። ይዤዋለሁ። ልክ እሱ ሲያወራ ግራ አይገባኝም። ማን ነው አይደለም ከብዙ ድምፅ መካከል የቴዲ ድምፅ እንደሆነ ይገባኛል። ለምን? ንቃተ ህሊናዬ ንቃተ ህሊና በሌላ ጊዜ በንቁ አይምሮዬ ስለሰማሁት በንቁ አይምሮዬ ስላዳመጥኩት ንቃተ ህሊናዬ ሲያባርኮታል። መልኩን፣ ድምፁን፣ ሁሉን ተራ ሁሉ ነገሩ ልክ ሲያወራ አሁን አይተሳም። ንቃተ ህሊናዬ ቴዲ ይሆናል። የስ አላ በስጋ ይለያዩ አይደል? ይገባችኋል? አባባል ወደ አይምሮዬ ይመጣል። ግራ ይገባኝ። ማን አንታለ አውቋለሁ መጣ። ልክ ድምፁ ሲሰማ መልኩ፣ ቁመና ሁሉን ካች ይላል። አብረን የምናሳልፈው ጉዞ እግዚአብሔር በቃሉ ሲናገረን በጉባኤ ሲያወራን ሁሌ ሲናገር በንቃተ ህሊና እግዚአብሔር የምንከታተል ከሆነ ቃሉን የምንረዳ ከሆነ ሀሳቡን የምናውቅ ከሆነ ልክ ሲናገረን ድምፁ ግራ አይገባንም። እናዳምጣለን፣ ምላሽ እንሰጣለን። ለምን? አውቀነዋል፣ ቀድመነው። አሜን ነው ወይ? አውቀነዋል፣ ግራ አይገባንም። ማን ነው? እንዴት ነው የምናንኳኳው ጉዳይ የምንጸልይበት ጉዳይ ተራራማ ሆንብን ለመስራት ድምፁን ካወቅን እንረጋጋለን። አሜን ነው ወይ? አንጨናነቅም። ለመጣ ሁሉ ሆይ ብለን ልባችን አይሰረጠቅም። ለምን? እናውቀዋለን፣ እናረጋጋዋለን። ጋጋሃድና ማሴባ ሴጣን የእግዚአብሔርን ድምፅ ለይተን ካላወቅን ግራ ነው የሚያጋባ። በዛም በዚህ ያቃል። በጤናማ ጊዜ ለዚህ ነው ቃልን በምቹ ጊዜ ነው። ያ ምቹ ጊዜ ማለት ፈተና በሌለበት ከእግዚአብሔር ጋር የሚኖረን ግንኙነት፣ የሚኖረን መግባባት፣ የሚኖረን መተዋወቅ ጤናማ ሲሆን፣ በመከራ ጊዜ ግን እንረጋጋለን። አሜን ነው ወይ? ይመጣልናል፣ ድምፁ ኃይሉ ይመጣልናል። የጠላትን አናት ይንኮረኮማል። ፈውሱም እንደዛ ነው። በጤናችን ላይ ወይ እናረጋጋለን። ምንጭ እናውቀዋለን። ፈጥነስ አንረበሽም። ተረጋጋ። ድምፁ ከምን እንደሆነ ስለሚገባን አንተ እዚህ ጀኔ ነገር ላይ ቁጭ በል። እውነተኛ ድምፅ የለም እዚህ ውስጥ። ድምፅ በጎቼ ድምፄን ያውቃሉ። በጎቼ ድምፄን ያውቃሉ። ጌታችን በጎቼ ድምፄን ያውቃሉ። ድምፁን የሚያዳምጡ ግራ አይገባቸውም። ተኩላ አይከተሉም። እረኛቸው ነው የሚከተሉት። ወደሚያውቁት ነው የሚሄዱት። ወደማያውቁት እረኛ ሄዱ። ወደማያውቁት ተኩላ ሄዱ። ወደ እረኛቸው ወደሚያውቁት ድምፅ ነው የሚከተሉት። የሚያውቁት ያንን ድምፁ በሌለበት መገኘት የለም። ድምፁ በሌለበት ጥበቃ የለም። ድምፁ በሌለበት ጋራንቲ የለም። ድምፁ የሌለበት የሆነ ምቹ ነገር ምቾት የሚሰጥ ነገር የለም። ድምፁ ባለበት
መረጋጋት። ለዚህ መጽሐፍ ቅዱስ የሚሰማ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ሃሌሉያ! የሚሰማ ማለት እግዚአብሔር የሚሰማ በመከራ ውስጥ ግን መረጋጋት ይችላል። አሜን ነው ወይ? አሜን በሉ። ይሄ መንፈስ ይምጣባችሁ። ያገኛችሁ በኢየሱስ ስም ካላችሁ ምን ነጥቆ የሚያወጣችሁ ድምፅ ነው። የሚሰማ በእርጋታ ይቀመጣል። ምን ውስጥ? በመከራ ውስጥ፣ ምን ውስጥ? በወጀብ ውስጥ፣ ምን ውስጥ? ቻለንጅ በበዛበት ውስጥ በእርጋታ የሚያረጋጋ ድምፅ አለው። ድምፁ ባለበት ኃይል አለ። ድምፁ ባለበት ባርነት አለ። ድምፁ ባለበት ፈውስ አለ። ድምፁ ባለበት የእግዚአብሔር ሞገስ አለ። በጠላቶች ፊት ጠብቆ የሚገልጽ አሜን ነው ወይ? የጓዳይ ችግር ሳይሆን የአደባባይ ዱላ እንዳይቀረጥልን በቅባት በኃይል ያወጣል። አሜን ነው ወይ? የጓዳይ ለብቻው ይሰራል። አጋጥሞ አይሰጥም እግዚአብሔር። አሜን ነው ወይ? አጋጥሞ ባለባ አይረፍስ እግዚአብሔር ሸፍኖ ይሰራል። የጠላትንም ግንባሬን ድንጋይ ያደርገዋል። እንዳትበቀል እንዳትሸነፍ። አሜን ነው ወይ? ድምፁ ባለበት ሞገስ አለ፣ ኃይል አለ። ዛሬ ግን ወደ ኢየሱስን በየነወልና ወደ ቤታችሁ ይምጣ። ዛሬ እግዚአብሔር ያናግራችሁ። ባስጨነቃችሁ ጉዳይ ላይ ድምፅ ይምጣላችሁ፣ ኃይል ይምጣላችሁ፣ ቅባት ይምጣላችሁ። ሰብራችሁ ውጡ። ሰብሮ መውጣት፣ ሰብሮ መውጣት፣ ሰብሮ መውጣት፣ ሰብሮ መውጣት። ድምፁ ዘገባውን እንደሚቆርጥ፣ ድምፁ እሳትን እንደሚረድ በጠላቶቻችሁ ላይ ኃይል ይለቀቀው፣ ኃይል ይመታው፣ በኃይል ይመቱ። ድምፁ ባለበት ኃይል አለ። ድምፁ ባለበት የእግዚአብሔር ድምፅ ሲመጣ ነገር እንደነበረ አይገጥም። እግዚአብሔር ድምፅ ኖርማል ማለት ይችላል። አሜን ነው ወይ? ወዳጆች እግዚአብሔር መርዶክዮስን ሃማ በንጉሱ በመልካም ንግግር እንደወጣ እና በሱ ዘንድ ያለው እያስተካከለ የመርዶክዮስን ነገር ለመደበቅ እንደሮጠ እግዚአብሔር ደግሞ የመርዶክዮስን ነገር አይቶ ወደ መዝገቡ ቤት እንደገባ እግዚአብሔር ስራትን ወደ መዝገቡ ይገባል። መዝገብ ይከፈታል። ያንተ ነገር ይገለበጣል። ነገር ይከፈታል። ጠላቶች አንደበት ይዘጋል። አሜን ነው ወይ? እግዚአብሔር ነገርን ያስከፍተዋል። ያንተ ነገር ይከፈታል። ሁሉ አሽማ ጌታ ምስክር ነው። መርዶክዮስ አልጠበቀም። ከዛ ንጉሱ የሚያስቀረው አልመሰለው። መትረፉን ነው የሚያስበው። በንጉሱ ልብ ውስጥ በንጉሱ አይምሮ ውስጥ እገባለሁ እደርሳለሁ ብሎ አላሰብም። ነገር ግን እግዚአብሔር መዝገቡን አስከፈተው፣ እንቅልፍ ነስታው። ስላንተ እግዚአብሔር እንቅልፍ የሚነሳቸው ሰዎች አሉ። አሜን ነው ወይ? መዝገብ ይከፈታል። እግዚአብሔር ነገርን ይቀይረዋል። ሃሌሉያ! የእግዚአብሔር አይኖች ያዩታል። እግዚአብሔር መዝገብ ይከፍተዋል። መዝገብ ይከፈታል። ጠላት የከፈተው ጠላት ያሰበው ሀሳብ በመንገድ ይቀራል። ለአንተ ግን ክብር ይዘጋጅልሃል። ለአንተ ሹመት ይዘጋጅልሃል። ለአንተ መንገድ ይከፈትልሃል። አሜን። አዶና ማሰካ አሜን። በቀን መጥተህ ትመሰክራለህ። እግዚአብሔር ተአምራትን ይሰራል። ባልተጠበቀ ቦታ ላይ እግዚአብሔር ያልጠበቀውን ሰው ያስነሳል። ያንተን ነገር እንደ አዲስ እግዚአብሔር ይገለብጠዋል። መዝገብ ይከፈታል። ነገር ተቀየረ። ነገር ተቀየረ። ነገር ተቀየረ። ነገር ተቀየረ። እግዚአብሔር ፊት ነው ነገር እግዚአብሔር ምስክር መርዶክዮስን እንደተደረገ ተቃል ያለ መንፈስ ወደ ውስጥ ጌታ ያመጣው መርዶክዮስን ባልታሰበ ስራ እግዚአብሔር እንዳስነሳው እግዚአብሔር እንዳወጣው ወደ ከፍታ ወደ ክብር እንዳወጣው ነገር እንደተገለበጠ ያንተም ነገር እግዚአብሔር እንደዛ ማለት ጠላት አሰበው ተገለበጠ። አመፀኛ ያሰበው ተገለበጠ። ያንተ ነገር ተከፈተ። ሃሌሉያ! ነገር ሆነ። ነገር ሆነ። እንደሰው ጨልሞብሃል፣ ከብዶሃል፣ መመለስ አልችልም ብለሃል። በእኔ አቅም ካቅም በላይ ቋንቋ አልችልም፣ ምንም አልችልም ብለህ የሚችለው እግዚአብሔር ግን ተነስቶልሃል። እግዚአብሔር ተነስተዋል። እግዚአብሔር ተነስተዋል። ሃሌሉያ! ለጌታ ክብር ስጡ። ሃሌሉያ! ኢየሱስ ጌታ። አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር ይችላል። እግዚአብሔር ይችላል። እግዚአብሔር ይችላል። እግዚአብሔር ይችላል። የእናንተ
ዛሬ ይገለበጣል። እግዚአብሔር መዝገባችሁን ይከፍታል። ጠላት የከፈተው ይዘጋል። እግዚአብሔር ያየናችሁ ከፍተው ይከፈታል። ሃሌሉያ ሆነ በኢየሱስም ሆነ በኢየሱስም። ለሚያምን ሰው ሆነ፣ ለሚያምን ሰው ሆነ፣ ለሚያምን ሰው ሆነ። ታሪክ ተቀየረ። ሃሌሉያ ሃሌሉያ አሜን። መንፈስ ቅዱስ ይሁን። ሃሌሉያ ኢየሱስ አንድ ጌታ ከዚህ አለ። መንፈስ ቅዱስ አለ። መንፈስ ቅዱስ ይኸውላችሁ ኢየሱስ ክርስቶስ ጌታ ነው። ማቶካሴ ካፕራጃና ማክሮባ ያባሳ ጂላጋሃዲና መንቶባ የእግዚአብሔር ድምፅ ባለበት ምን አለ? ፈውስ አለ። ድምፁ ባለበት አርነት አለ። ትንቢታዊ አዋጅ አለ። ትንቢታዊ አዋጅ አለ። ዛሬ ለዚህ ቤት ፈውስ ይሆናል። ፈውስ ይሆናል። ፈውስ ይሆናል። ፈውስ ይሆናል። ፈውስ ይሆናል። ፈውስ ይሆናል። ነገራችሁ ይፈወሳል። ትዳራችሁ ይፈወሳል። ጤናችሁ ይፈወሳል። ምክንያቱም የድነ እግዚአብሔር ድምፅ አለ። ከድምፁ የተነሳ ቤታችሁ ላይ ዛሬ ሞገስ ይሆናል። ሞገስ ይሆናል። ክብር ይሆናል። አሜን አሜን ሃሌሉያ ኢየሱስ ማአቶን ያቆሰ ካባጀ መንቶባ እንዲህ የእግዚአብሔር ቃል በጣም የሚገርማችሁ ጌታ ካስተማሪ ነው። አንዳንድ ጊዜ በአይኗችን የምንስልበትና እኛ ያለንበት ዓለምና እግዚአብሔር ሊናገር የሚፈልግበት ዓለም እንዲያያል። ሐዋርያ ጳውሎስ ሲናገር እንዲያለ መንፈሳዊ ነገር ቀላል እንዳልሆነ የሚታወቀው ሐዋርያ ጳውሎስ በኤፌሶን እንዲህ አለ፣ በውስጥ ሰውነታችሁ በኃይል የበረታችሁ ነው ማለት በዳግም ስንወለድ የተወለደው ውስጥ ያለው አዲሱ ሰው አለ። ያ አዲሱ ሰው ነው መንፈሳዊ ዓለም የሚዳስሰው። የወደቀው ዓለም ለዚህኛው አይምሮ ነው የሚገባው። ይሄ ለምናስበው ለዚህኛው ዓለም ነው። ይሄኛው የወደቀው ዓለም ለወደቀው ሰው ነው ያለው። ይሄ የወደቀ ሰው ደግሞ በአንድ ጊዜ ሞቶ አያልቅም። እየሞተ ነው የሚሄደው። ግን ላለመሞት ይጥራል። ላለመሞት ይታገላል። ያኛው ደግሞ እንዳያድግ እንዲቀጥል ይፈልጋል። ይሄኛው እዚህ ሐዋርያ ጳውሎስ በውስጥ ሰውነታችሁ የበረታችሁ ሁሉ ነው። ለምንድን ነው ሲባል እግዚአብሔር መንፈስ ነው። ለዚህ ጆሮ አይደለም እግዚአብሔር የሚናገረው። ሐሳቡን ለመንፈሳችን ነው የሚያወራው። ድምፁን ለመንፈሳችን ነው የሚያወራው። መንፈስ የሆነው እግዚአብሔር ለመንፈሳችን ይናገራል። መንፈሳችን ደግሞ መንፈሳዊ ዓለምን ካልተለማመደ፣ ካላደገ፣ ካልዳበረ፣ ካልጠነከረ የእግዚአብሔር ነገር ለይቶ ማወቅ አይችልም። ይከብደዋል። ምክንያቱም በዙሪያችን የሚያንቃጣ ብዙ ድምፅ ስላለ ያንን ድምፅ ለማስተናገድ ነው የሚሞክረው። ሮጂም ስንሰራ እንዲህ ብዬ አንስቼ ለቀቀየር ላይ ለካ በማየት የቀለለው በመስራት ለካ አይቻልም። ትሬኒንግ ይፈልጋል። ይህ ስጋችን በትንሹ እየሰራ ሴቭ እያደረገ ነው ወደዛኛው ልምምድ የሚበቃው። በ5 ኪሎ ጀምረህ በሚቀጥለው 10፣ 15፣ 20፣ 25 አድርገህ ስትደርስ 25 ሰርተህ 5 ማንሳት አይከብድህም። 10 ማንሳት አይከብድህም። 15 ማንሳት አይከብድህም። ሴቭ አድርጎታል። እየጠነከረ እየለመደ የት ጋር እንደደረሰ ስለሚያውቅ ለ5 ኪሎ አይንቀጠቀጥም፣ ለ10 ኪሎ አይንቀጠቀጥም። ለዚህ ሐዋርያ ጳውሎስ ውጫዊ ሰውነትን ማጠናከር፣ ማስመር፣ ስፖርት መስራት ለዚህኛው ዓለም ይጠቅማል። ለዚህኛው ዓለም መቋቋሚያ አቅማችንን፣ ጉልበታችንን፣ ፊዚካል የሆነ ነገሮቻችንን እንድንጠነክር እንድናሸንፍ ያደርጋል። ያኛው ዓለም መንፈሳዊ እንቅስቃሴ፣ መንፈሳዊ ስፖርት
ለዚህኛው ለዛኛው ዓለም ይጠቅማል። ስፖርት በጣም በጣም ወዳለ ስፖርት ኢትዮጵያ ሙዚየም ሰብሳቢ ስፖርት አንዳንድ ጊዜ የማውን ኪሎ ሲያነሳ በቃ ደስ በሞራል በስሜት ሞቅ ስታደርግ በሚቀጥለው ቀን እንኳን ታነሳ በሐሳብ ያስፈራል። ሆድ ይንቀጠቀጣል። ፌንት አድርጌ ወድቄ አውቃለሁ። ያለ ትሬኒንግ አንዱ ብድግ አድርጌ ዘጥ አደረገ አልቻልኩም። በሚቀጥለው ሰውነት ፈራ። ለአንድ ሁለት ሳምንት አረፍኩና እንደገና እንዳዲስ መጣ። ያንን ነገር ቀስ ብዬ እያለማመድ ያን ያንቀጠቀጠኝን ኪሎ ማንሳት የቻልኩት ከወራት በኋላ የእግዚአብሔር ድምፅ ለመለማመድ ወይም ወደ እግዚአብሔር ድምፅ ወደ መስማት ልምምድ ለማደግ መንፈሳዊ ልምምዶቻችን በጣም ወሳኝ ናቸው። ኢሞሽናል የሚንቀጠቀጡ ስሜቶቻችንን ከመንፈሳችን አወጥተን ማሸነፍና በመከራ ውስጥ ጸንቶ የእግዚአብሔርን ድምፅ ለመስማት የመንፈስ ጥንካሬና ብስለት ያስፈልጋል። ለዚህ ነው ድምፁ ሚስ የምናደርገው መንፈሳችን አልበረታ አልጠነከረም። ኮሽሽን እንወጥቃለን። ማንኪሩና ዘንገታ በአንድ ቀን ሞቅ ብለን ጸልየን ደስ ብሎን በሚቀጥለው የመነኳከል ጳውሎስ በመንፈሳችሁ በውስጥ ሰውነታችሁ የበረታችሁ ሆኖ የመጀመሪያ እግዚአብሔር ልጅ ወደ ሲመጣ በምስል ላይ እምነትን በውስጣችን ይፈጥራል። ድምፁ ወደኛ ሲመጣ እምነትን በውስጣችን ይፈጥራል። እምነት ሐዋርያት ሥራ ምዕራፍ 27 ላይ ነው። ሐዋርያ ጳውሎስ በቄሳር ፊት ትቆማለህ ተብሎ ጉዞ ጀመረ። ጉዞ ጀምሮ ታውቃላችሁ፣ ማዕበል መጣባቸው። መርከበኞችን እዚህ የመርከብ አገልጋዮች ሁሉ ስለ ልባሱ ስላለው ነገር ሴፍራት ሁሉ ነው ብሎ ጉዞ ጀመሩ። ጳውሎስ ግን የሆነ ነገር ሲናገር ሊሰሙት አልፈለጉም ነበር። ሊሰሙት አልፈለጉም። እነሱ በእነሱ እውቀት ያን ያዩትን ነገር ራዳራቸውን አይተው ሁሉ ነገር ሴፍ ነው፣ ሰላም ነው፣ ምንም ችግር የለውና መርከባቸውን ጉዞ ጀመሩ። በጉዞ መካከል ላይ ታላቅ ነገር ተፈጠረ። ሊመልሱት የማይችሉት ከባድ ነገር። ፈሩ፣ ደነገጡ፣ ጠፋን ብሎ ሲፈራ ጳውሎስ አንበበላቸው። ሐዋርያት ሥራ ምዕራፍ 27 ቁጥር 3 የእግዚአብሔር ድምፅን ስንሰማ በእምነት እንሞላለን። አሜን ነው ወይ? እንሞላለን። የእግዚአብሔር ድምፅ ስንሰማ በእምነት አንደኛ እንሞላለን። ስሙኝ ሐዋርያት እርሱም የሚሆነውንና ደግሞም የማመልከው የእግዚአብሔር መልአክም በዚች ሌሊት በአጠገቤ ቆሞ ነበረና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆ እግዚአብሔር ከአንተ ጋር የሚሄዱትንም ሁሉ ሰጥቶሃል አለን። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረን እንዲሁ እንደሚያደርግ እግዚአብሔርን አምነዋለሁና። አሜን ነው ወይ? ማን አምነዋል? እግዚአብሔርን አምነዋለሁ። እንደተናገረን ከሚታየው ችግር በላይ የተናገረን እግዚአብሔር አብሮነቱ ከኔ ጋር ስለሆነ አሜን። እንደተናገረን እንዲሁ ይሆናል። እንደሚያደርግ አምነዋለሁ። እምነት ጨመረበት ጳውሎስ። የታየው ነገር የተገጠማቸው ችግር በጣም አስፈሪ ነው። መርከበኞች ዋናው ካፕቴኑ ፈርተዋል፣ ደንግጠዋል፣ ተስፋ ቆርጠዋል። ለእነሱ ጳውሎስ እስረኛ ሆኖ እጁ እግሩ ታስሮ በከቲና ታስሮ ለእነሱ ግን መጽናናትን ይናገራል። ምክንያቱም የተናገረው እግዚአብሔር የተናገረው የሚያጸና አምላክ እንደሆነ ጳውሎስ አመነ። የገጠመን ችግር ሳይሆን የተናገረ እግዚአብሔር ከገጠመን ችግር በላይ መሆኑ በልባችን የምናጸናው ስንሰማው ነው። ስናውቀው የምንሰማውን ድምፅ ስናውቀው ተናጋሪ ማን ነው? ፍርሃት ነው ወይ?
በዚህ ጊዜ ጳውሎስ እርግጠኛ ድምፅ በተማስ ይችል ነበር እንደሰው ይችል ነበር ሞት ያንጃበበት ማዕበል በግራና በቀኝ ችግር ጨለማ 14 ቀን በጨለማ እየተጓዙ በዚህ ውስጥ የእግዚአብሔር ድምፅ ለመስማት ጳውሎስ አቅም ይኖረው ነበር እንደሰው። ግን አምላኩን እግዚአብሔር ያውቀዋል። ቄሳር ፊት ይቆማል ብሎ ቀድሞ የነገረን እግዚአብሔርን ያውቋል። ጳውሎስ ግን አልገባውም። በምቹ ጊዜ አባቱን ድምፅ ለይቶ አውቆታል። በመከራ ውስጥ ድምፁ ግራ አጋባውም። በመከራ ውስጥ በኢየሱስ አላለም። በመከራ ውስጥ በፊቱ የቆመ ድምፁ ሲመጣ በመከራ ውስጥ አቅም ይሆናል። ድምፁ ሲመጣ በመከራ ውስጥ እምነት ይጨምራል። ሰው እምነቱ የሚፈተንበት በፍርሃት በሚዋጥበት መከራ ውስጥ አንተ ግን አማኝ ነህ፣ እምነት ይጨምራል። ከኔ ጋር ያለው ከሁሉ ይበልጣል እንድትል ያደርጋል። የሰማው ድምፅ ለመከራው ደረት እንድትነፋ ያደርጋል። ምክንያቱም የሰማው እንጂ የመጣብህ ችግር የሚበልጠው የሰማው ድምፅ ከመጣብህ ችግር በላይ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። የሰማው ድምፅ ከገጠመን ችግር በላይ ነው። ስንሰማን ድምፁ ሲሰማ የመጣብን ችግር ምልኩን የምታይበት መጠኑን የምታስብበት የመጣለትንና የሰማውን ድምፅ ማሰብ ሲጀምር የገጠመ ችግር የሚመስል ከፊት የቆመ ከድምፁ የተነሳ ተራ ይሆናል። ተራ ጳውሎስ ከሱ ማርፎ እኮ አይዟችሁ እሱ እኮ እስረኛ ነው። እስረኛ እኮ ነው። እጅጉ ታስሯል። በሰንሰለት ታስሯል። እንደፈለገ ይወራጭም እንደፈለገ ምንም የለውም። እስረኛ እኮ እስረኛ ሆኖ መርካ ውስጥ የተቀመጡት ለካፕቴን አይዟችሁ አለ። አይዟችሁ የተናገረኝ እንዳለኝ እንደሚያልቅ አምነዋለሁ። ሁሉ ነገር ይበላል። አንዳችንም አንጠፋም፣ አንዳችንም አንጎልም። በሰላም እንገባለን። የተናገረኝ እንደሚያልቅ አምነዋለሁ። ድምፁ ሲመጣ ያላችሁበትን መከራ አትቆጥሩትም። ከመከራው በላይ ድምፁ ሲመጣ መከራው በፊታችሁ ደልዳላ ሜዳ ይሆናል፣ ተራ ይሆናል፣ ችግር ተራ ይሆናል። ድምፁ ያናገረው አሜን ነው። በሞት አፋፍራ ቆሞ አላልቋስበት ሞት አለንም ለአንተ ህይወት ይታያል። ጠላት ሞት አንተ ህይወት ታያለ። አይ እይታ ይቀይራል። ድምፁ የእግዚአብሔር ድምፅ ሲመጣ እይታ ይቀይራል፣ አይምሮ ይቀይራል፣ ልብ ይቀይራል፣ መንፈስ ይቀይራል። ይሄኛው ስጋዊ አይናችን ይቀይረዋል። እነዚህ ነው ጳውሎስ ሞትን ሰጠንን ተሰባበረ ሲባል አንጠፋም። መርከብ ተሰባብሮ አንጠፋም። እንዴት የተናገረኝ የሚያደርገውን ያውቀዋል። እዚህ እኮ ነው እግዚአብሔር በዘጸአት ምዕራፍ 13 ላይ ሙሴ ህዝቡ ከግብፅ ከወጣ በኋላ ቀይ ባህር ጋር ሲደርሱ ከኋላ ፈርዖን መጣ፣ ከፊት ግብፅ መጣ። ሲታይ የሚያስፈራ ነው። የህዝቡ ጩኸት በአግባቡ ለምን አወጣኸኝ? ሙሴም ወዴት መደወል እንዳለበት አይታቸው ግደላቸው ቁሙ አላቸው። ሙሴ ግራ አልገባውም። የቀይ ባህር ከፊት መቅደምና ከኋላ ፈርዖን መምጣት ሙሴን አላንቀጠቀጠው። ሙሴ ያውቀዋል ወዴት መደወል እንዳለበት፣ ከማን ጋር እንደወጣ ከማን ጋር እንደቆመ ማን እንዳወጣው ያውቃል ሙሴ። ድምፁን ያላወቀ ህዝብ ግን ግራ ተጋባ። ድምፁ መስማት የማይችል ምዕመን ግን ግራ ተጋባ። በመና የመጣ መኖ የበላ የመጣ መኖ በመንገድ ብቻ ወረደ። ድንቅ ታምራት እያዩ ሀይል ያሉ ያወጣ ህዝብ ድምፅ ግን ያልሰማ ድምፅ መስማት ልምምድ የሌላቸው ግራ ተጋቡ። ለምን አወጣኸኝ? ማጉረምረም ጀመሩ። ያነው በመንፈሳችን ያልበረታ ሰው ንግግር እሱ ነው። መከራስን ያስበት ኮሽ የሚል እንደ ፓስታ በአንድ ጊዜ ፓስታ ተቀደረ እንዲህ ታቀጋራጀ ልክ ለገለው ሀውስ ትዛት
አትቆም እንደገደው የለችም። በእምነቱ ያልበረታ ሰው መከራ እንደ ፓስተር ልቀቃሉ የሚያስቀምጥ በእምነቱ ያልበረታ ነው ብሎ ቻሌንጅ ማለት የማይችል አምረምረም ለምን አወጣህ? መቃብራችን በግብፅ ቢሆን ይሻል ነበር። እዚህ ለምንሞት ሙሴ ደግሞ እያሉ ነው። ይሄ የተንጫጫ ህዝብ መስማት የማይችለው ድምፅ ቢሰማ መመለክ የማይችለው ህዝብ ነው። ነገር ግን አትፍሩ፣ ዛሬ የሚታዩን ግብፃውያን ዳግመኛ ናታዩ እግዚአብሔር ታሪክ ሊሰራ ለእናንተ ልዋጋላችሁ መጥተዋል አላቸው። አሜን ብሎ አንዳንድ የማይታለፉ የሚመስሉ ድምፁ ሲመታ ግን ወገግ ብሎ ይከፈታል። የማሆን የሚመስል የሚከፈል የማይመስል የሚነጋ የማይመስል ሌሊት ሁሉ ድምፁ ሲመጣ ወደ ብርሃን ይቀየራል። ጨለማው ለቆ ይሄዳል። እንደዛ የተገተረ ቀይባል ድምፁ ሲመጣ በሙሴ በትረ አንሳና ዘረጋ። በትሩ ሲዘረጋ ወደ ቀኝ ወደ ግራ ነገር ተነሳ። እግዚአብሔር ድምፅ ሲመጣ ሁሉ ነገር ከድምፁ ምላሽ ይሰጣል። አሜን ነው ወይ? ተፈጥሮ ምላሽ ሰጠለት። ተፈጥሮ ንፋሱ ሁሉ ከቀኝ ከግራ ለእግዚአብሔር ድምፅ ምላሽ ሰጠ። ዛሬ ድምፁን መስማት ይሁንላችሁ። አሜን ብላችሁ ውሰዱ። ድምፁን መስማት ይሁንላችሁ። በድምፁ ውስጥ ፈውስ አለ። በድምፁ ውስጥ ሰብሮ መውጣት አለ። ማሰብ ያለብን ትልቁ ነገር የእግዚአብሔር ድምፅ ጠፍቶ ሳይሆን ድምፁን የመለየት ልምምዳችን ለድምፁ የምንሰጠው ቦታና ድምፁ ከኛ የሚፈልገውን ምላሽ ለማወቅ የእግዚአብሔር ድምፅ አለ። በግላችን እግዚአብሔር ይናገራል፣ እንደ ጋራ ይናገራል፣ በቤታችን ይናገራል። እግዚአብሔር ሲናገር ለመስማት እኛ ድምፁን ለይተን ማወቅ አንዱ ቆሞ ቀደም እንዳልኳቸው አንዱ ቆሞ አይነቱ ዞር ብሎ ኋላ ሳታዩ ቢናገር ድምፅ ቢያወጣ አሁን ከዚህ ይዘ አናቆም ያነሱ ሰማይ እዚህ ካለ አናቆም ለምን አብረን ኮፊ ለታ አብረን እናወራ ጆሮ ሰጥና አዳመጥ ነው መልኩን አየ ነው ህይወቱን ሼራ ነገር አወቅ ነው። ስለዚህ ሲያወራ አንድ ነው ተናይ ከበለ ነው አንድ ነው እንትና ነው ወላ የሚያወራ እግዚአብሔር አብረን ሳናሳልፍ የእውነት ከእግዚአብሔር ፈልገን ሳይሆን እግዚአብሔርን ፈልገን ነው። ትልቁ ችግር ከእግዚአብሔር ፈልገን ስለምንጠራው ስለምናወራው ድምፁን አንለየውም። ከእግዚአብሔር ፈልጎ ማውራትና ከእግዚአብሔር ፈልጎ እሱን ለማዳመጥ መሞከር በጣም የተለያዩ ናቸው። ከእሱ ፈልገን ስለምናወራ ድምፁ ላይ ሳይሆን ዓላማችን የምንፈልገው ነገር ስለሆነ ድምፁን አናጣራውም፣ ባህሪውን አናየውም። ስለሱ ምንም መረዳት የለንም። የምንፈልገውን ነገር ብቻ ላይ ነው አይናችንም ጸሎታችንም። እዚያ ነው ሲያወራው ያወራናቆ የኔ ቪዲዮ ስለምንን አይተናል። ሰጠሁ በሚቀጥለው ጊዜ ደግሞ ሲመጣ ለግባ አይ ለምሽ ረስተው እሱ ካንተ ማለት ነው ከምትሰጠው ስጦታ ብቻ ነው የሚያየው። ዳግመኛ መተባለፉ እኮ 1000 ብር ሰጠው ይሰጣል። ያን ሁሉ በሰጠች ሰው ያላየው ስጦታ ብቻ ነው የሚያየው። ብዙ ጊዜ ደበል ነገር ስጠን የወደድ ነው ይፈልግ ስጠን ግባት ስጦታው ብቻ ነው መጥቶ ከዚያ ራሱን በኢየሱስ ብለን ነው በዚህ ሸኝተን ነው አላወቅነውማ። እሱነቱን ፈልገን ሳይሆን ከእሱ ለፈለግነው ነገር ነው የምንጾመው፣ የምንጸልየው፣ የምንጠራው፣ የምንጮኸው። ስለዚህ እንዲህ ተላልፈናል። ከሌላ ናችሁ ወይ?
ተራፈናል። እግዚአብሔር ምኑ ሞኝ ነው? ምኑ ሞኝ ነው እግዚአብሔር? ባይደኛ ከምንፈልገው በላይ እግዚአብሔር ከእኛ ግን ሊያወራ ይፈልጋል። ከእኛ ቁጭ ብሎ ህብረት ማለት ይፈልጋል እግዚአብሔር። ያን ይፈልገ ይጓጓል። ለዚህ ብሎ ሙሴን እንዲህ ያለው እግዚአብሔር ሕዝቤ ያመልከኝ ዘንድ ሕዝቤ ይለምነኝ ዘንድ ያመልከኝ ዘንድ ይለምነኝ ዘንድ ብኖሮ ከባድ ነበር ጉዳዩ። ያመልከኝ ዘንድ እግዚአብሔር አምልኮ ፈላጊ ነው። ኮሚኒኬት ማድረግ ይፈልጋል። አብሮ ማሳለፍ ይፈልጋል። ቅድም ያለው ቦታ ላይ ዮሐንስ ራእይ ላይ ማንም ድምፅ ቢሰማ ቢከፍትልኝ እራት አለ። እራት መቼ ነው? ለምን ይሰራል? ለምን ቁርሳለ? እራት ላይ ቁጭ የምትረጋጋ የቀኑ ብሎን ዘጠ ቁጭ ብለን የምትረጋጋበት ጊዜ ነው። እግዚአብሔር ከአንተ ጋር ጉዳይ አለኝ ብለው ሚሳላ ጀምሮ ወደ 30 ሚኒት ሶሪ 30 ሰዓት ስራ ነበር የሚለው ቁርስ ቢሆን ኖሮ ለመሮጥ ነው። እራት በላለ እራት መቼም ካለን ሁሉ ነገሮቻችን ዘርተን ልብሳችንን ቀይረን ታጥበን ተረጋግተን የምንቀመጥበት የምናርፍበት ጊዜ ልቡን በልባችን የልቡን ሊያጫውተን የልባችን ሊያዳምጥ የሚፈልግበት ሰዓት እግዚአብሔር ምን ሞኝ ለልብ ሰጥቶ ለዚህ ነው አንዳንድ ነገሮቻችንን ቆልፎብን ከሰጠን ስለምንጠባበቅ ቆልፎ ይዞብን ሳንፈልግ ደጅ ደጁን እንድንጠና ይፈልጋል። ደጅ ደጁን እንድንጠና ደጅ ደጁን ለምን ማርሽ እስክንቀይር አንደኛ የእግዚአብሔር ድምፅ ሲመጣ በውስጣችን እምነት ይፈጠራል። ሁለተኛ የእግዚአብሔር ድምፅ ወደ ሲመጣ በመንፈስ እንሞላለን። የእግዚአብሔር ድምፅ ባለበት አብሮነቱ ህልውና ስላለ በህልውናው ስንጨነቃለን፣ በመገኘቱ ስንገባለን፣ ያገኘናል። የልቡን ሀሳቡን በውስጣችን ይጨምራል። የእግዚአብሔር መንፈስ ወደ ድምፅ ወደ እኛ ሲመጣ የመንፈስ ቅዱስ ኃይል በእኛ ላይ ይገለጣል። ትንቢተ ሕዝቅኤል ላይ ምዕራፍ 20 እርሱም አለኝ የሰው ልጅ ሆይ በእግርህ ቁም እኔም እናገራለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሮችም ቆምኩ፣ የሚናገረኝንም ሰማሁ። ማራሃኒ ያማሰቆ ፕራጃና መንቆ አሜን ነው ወይ? ቆም አለኝ፣ ቆም አለኝ። ምዕራፍ 2 ቁጥር 1 ምዕራፍ 2 ላይ ነው። በእግር ቆም እናገራለሁ አለ። በተናገረኝ ጊዜ መንፈስ ገባብኝ፣ በእግሬም ቆምኩኝ፣ የሚናገረኝ ሰው መንፈስ ገባብኝ። ከድምፁ ጋር ምን አለ? መንፈስ አለ። የእግዚአብሔር ድምፅ ሲመጣ ምን አለ? ህልውና አለ። መገኘቱ አብሮነቱ አለ። ድምፁ ሲመጣ ለድምፁ ከድምፁ ጋር አብሮ የሚሰራ ቅድም ጴጥሮስና ዮሐንስ ምንድን ነው ያሉት? የእግዚአብሔር ድምፅ ሲመጣ በመንፈስ እኮ ነው የሆኑት። ወደቁ ነው። ታላቅ የእግዚአብሔር መገኘት ነበር። በግንባራቸው ወደቁ ነው። እንደሞቱ ሰው ሆኑ። ይህንን ጴጥሮስ ሌላ ቦታ ሲመሰክር ለማንም አትናገሩ ብሎ ኢየሱስ ጋር ይተርጎ ነበር። ይሄ ደግሞ ሙሴና ከእርሱ ጋር ሲያወሩ ታላቅ ብርሃን ሆነ። የእግዚአብሔር ድምፅ ባለበት መገኘት መንፈሱ አለ። ያ መንፈስ አለ በኢየሱስም ያገኛል። መንፈሱ ይፍሰስብን፣ ክብሩ ይፍሰስብን። አሜን ነው ወይ? ታምራት ይሆናል። ሶስተኛ የእግዚአብሔር ድምፅ ስንሰማ ሞገስ፣ ክብር እናገኛለን። ድምፁ ባለበት ማለት ሞገስ አለ። ሞገስ በእነዚህ ጴጥሮስ ላይ የወደቀው ያ ሞገስ ያ ክብር ነው የወደቀባቸው። ሞገስ ወደቀባቸው፣ ክብር ወደቀባቸው። ሞገስ ወደቀባቸው፣ ክብር ወደቀባቸው። የእግዚአብሔር ድምፅ መስማት ስንጀምር የእግዚአብሔር ሞገስ ይመጣል። ቤታችን፣ ነገሮቻችን ይጠበቃል።
እግዚአብሔር በጠላቶቻችን ቅድም እንዳልኳችሁ ሞገስ ይቀባል። በጣም የገረመኝ አንድ ጊዜ አንድ እግዚአብሔር ሰው ሀገር ቤት ኮንፈረንስ ተጋብዞ በጣም እግዚአብሔር ቀን እግዚአብሔር ሰው የእውነት በህይወቴ እንደዛ ተቀበሉ ብላት በጣም እግዚአብሔር የሚጠቅምበት ትሁት እግዚአብሔር ሰው ነውና ትልቅ ጉባኤ ነው። ጉባኤውና ጉባኤ ላይ ሲወጣ እንዲህ አለ። የታነሽ ብራት ነው በፊት በጣም አባቱ ተቀምጧል። ይህን አባቶች አለ በኋላ እግዚአብሔር በእኔ በሴገር ባይቷ ከዳረገ እንደሚፈጠርባችሁ በጌታ መንፈስ ቅዱስ የሚያደርገኝ እያደረገ ልባችሁ ላይ ያዘ ፍቱ ይቀርባል። በኋላ ደግሞ መንፈስ ቅዱስ እንዳይ በጣም በደንብ ይተናል እና ጌታችን ተማሩ የሽማግሌ ቃሎቻችን አንድ ገና መለከስ እግዚአብሔር የእግዚአብሔር መገኘት የእግዚአብሔር ትንሽ የብላቴና በእድሜ የኔታ ናሽ ነው። የእግዚአብሔር መገኘት እግዚአብሔር አንድ ቃል ገና አልሰበክም። ሰላምታን ያቀረበው አጋንንት ረፈረፈ፣ ሰው ሆነ። ምንድን ነው ሲባል ድምፁ አለበት። ገና እኮ ጀመረ። ገና ቃል ባይብል አልከፈተም። ሰላምታን ያቀረበው ገና ሳይጀምር የእግዚአብሔር ነገር ሸክ ያገር ጉባኤ ማምጣት በቃ ሰው ይወጣል፣ ሰው ይወጣል፣ ሰው ሁሉ የሌላው ሰው እያየ ይወጣል። የእግዚአብሔር ኃይል በጉባኤው በኃይል ምንድን ነው ታምሩ? ተግራት ምንድን ነው? ገና እኮ አልጸለይም፣ ገና እኮ አልሰበክም። በኃይል ከፍል ምዝባ የእግዚአብሔር ሞገስ ሴንስ የምታደርገው ያለ ምን አድምጦ ውስጥ የሚገባ ለት ምን የሚታወቅ ከዘንድሮ ማይናገሩ ጉዑዝ የሆኑ ነገሮች ለድምፁ ምላሽ ከሰጡ እኔና እናንተ የእግዚአብሔር ሕያዋን አሜን በሉት። ኢየሱስ ክርስቶስ ጌታ የእግዚአብሔር ሕያዋን የመንፈስ ቅዱስ ማደሪያ የሆነ በመንፈሱ የታተመ በእኛ የዘረ ክብር መጥቶ እንዴት መማሰው ይሆናል? እንዴት ታሰው ይሆናል? እንዴት እንደ ታራለ ኦርቶዶክስ ሰው ኖረን እናልፋለን። ዛሬ ይህን ቀንበር ሰበርኩት። በዚህ ከተማ ሪቫይቫል ይሆናል። አዲስ ነገር ይሆናል። ይህ ክብር ይገለጣል። በአንቺ ላይ ይገለጣል። በአንተ ላይ ይገለጣል። በሌላ ላይ ይገለጣል። ይሆናል ይሆናል ይሆናል። በኢየሱስ በሌላ የእግዚአብሔር ክብር፣ የእግዚአብሔር ሞገስ፣ የእግዚአብሔር መንፈስ ኃይል ይሆናል ይሆናል። በእኔ ይሰራል። ለሚያምን ሰው ይሁንለት፣ ላመነ ይሁንለት። ተናገርኩ በኢየሱስ ስም። ይሁንባችሁ ይሁንባችሁ ይሁንባችሁ። በኢየሱስ ይጽና።
ያውቀዋል። አሳዶም ዋጋ ከብሎ ጠዋት 12 ፀሐይ ከወጣ ስለማይቻል አዋሳ ሙቀታለው አይቻልም። ቆርጦ ወጥቶ ትዛዛ ባርዛፍ ቁጭ ብሎ ነው ተንበርክኮ ማንም አያይም። ተንበርክኮ ሳል ውስጥ የሚታየው ሁሉ ሰው በየቦታው ድፍት ብሎ ጌታ ሆይ ጌታ ሆይ ጌታ ሆይ አቤት እግዚአብሔር አቤት እግዚአብሔር ይህ በጣም ነገር እግዚአብሔር ምን ያህል ሩሩ አምላክ ነው። አንዳንድ እንደሰው ልታስበማት ይችላል። ራሱ እግዚአብሔር ይመጣል። ትንሽዬ የሆነ ትልቅ ስብከትም ትንሽዬ እንሳት ስትል የሆነ የእግዚአብሔር ክብር ይመጣና ይገለባብጣል። አሜን ነው ወይ? ለካ ነገሩ በብዙ መጸለይ ብዙ መትጋት ጥሩ ሆኖ ግን በእግዚአብሔር ፎርሙላ የለም፣ መገኘት ነው። እግዚአብሔር ፎርሙላ አይፈልግም። መገኘት፣ ቅንነት፣ ትህትና፣ ለድምፁ ትህትና ይፈልጋል። እግዚአብሔር ረሃብተኛ ይፈልጋል። ሴንሲቲቭ የሆኑ ለእግዚአብሔር ድምፅ ልባቸው ወጥቶ ከያቀቱ ይፈልጋል። ፓስተር ካሳሁን የሚባል ነው የጋበዘኝ ነው። አዘንኩኝ። ምን አዘንኩኝ? ፓስተር ይሄ ሁሉ ህዝብ ለምንድን ነው የሆነ ቸርች ላይ ቸርች ላይ ከሄድማ እዛ የምትረማመስ አማኝ አታገኝም። እዛ በሚከሉት የምትመጡ እዚህ ጌታ ፈልጎ ቢመጣ ብዙ የሚደስቱ አለ። እግዚአብሔር ምስክር እዛ አብዛኛው የሚወጣው ለእንጀነር በጌታ ያልሆነ በሆስፒታል የደከመ በምን የደከመ ነገር ግን ፈውስ አለ ተብሎ የሚመጣ እግዚአብሔር ያን አጋጣሚ ይጠቀማል። አንድ ሰው ይፈወሳል፣ ብዙ ሺዎች ጌታ ይቀበላል። የእግዚአብሔር ክብር ባለበት ብዙ የሚድኑ ሰዎች አሉ። እግዚአብሔር ይህን መንፈስ ያደርጋል። በዚህ ከተማ ይሄ ይሆናል። በዚህ ከተማ ይሄ ይሆናል። ቀንበር ይሰበራል፣ ቋጠሮ ይፈታል፣ የብዙ ሰዎች የጨለማ ስራ ይፈርሳል። ታምራት ባለበት ምን አለ? ሰላም አለ። ድምፁ ባለበት ምን አለ? ባርነት አለ። የእግዚአብሔርን ድምፅ ስንሰማ ሰላም እናገኛለን። ሰላም፣ የውስጥ ሰላም፣ የውስጥ መረጋጋት፣ የውስጥ እረፍት ያለው በእግዚአብሔር ድምፅ ውስጥ። ይሄ ማለት ችግር መከራ የለም ማለት ውጣውን ብዙዎች አሉ። እነዚህ ሁሉ በህይወታችን የበላይ እንዳይሆን ሰላሙ የበላይ ይሆናል። መከራው ከሰላሙ በታች ነው። አሜን ነው ወይ? ቀኑ የሚቆጣጠረን የእግዚአብሔር ሰላም ይሆናል። የእግዚአብሔር ሰላም በልባችን ሲፈስ መከራ ከህይወታችን ላይ ይወገዳል። ሚጨነቅ፣ መረበሽ፣ መሰቃየት፣ መታመም ያ ሁሉ ከእግዚአብሔር ሰላም የተነሳ ይወጣል። ልክ ይሄን ብርሃን ሆን ስናይ ጨለማ ምንድን ነው? ወጣ እግዚአብሔር ምንድን ነው? ብርሃን ነው። አሜን ነው ወይ? ብርሃን ወደ እኛ ደስ ነው። ጨለማ ምን ይሰራል? ስልጣን አለው የለውም? የለውም በሉ። ብርሃን ባለበት በሉ። ጨለማ ጉልበት የለውም በሉ። አቅም የለውም በሉ። ዛሬ በሉ ብርሃን ቤቴ ላይ፣ ህይወቴ ላይ፣ መንገዴ ላይ፣ አገልግሎቴ ላይ፣ ጤናዬ ላይ ሆነ በሉ። ሆነ በሉ። ጨለማ ከቤቴ ወጣ በሉ። ጨለማ ከአገልግሎቴ ወጣ በሉ። ከትዳሬ ወጣ በሉ። ከዘመኔ ወጣ በሉ። ለሚያምን ሰው ይሁንለት፣ ለሚያምን ሰው ይሁንለት። አጸና በኢየሱስ ስም። ብርሃን ባለበት ጨለማ ጉልበት የለውም። አሜን ነው ወይ? ከብርሃኑ የተነሳ ቤታችን ሰላም ይሆናል። ቤታችን ሰላም ይሆናል። ጤናችን ሰላም ይሆናል። ብርሃኑ ጉልበት አለው። ሰላም ይሆናል። መዝሙረ ዳዊት ምዕራፍ 85 ቁጥር 8 ላይ እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለሕዝቡም ለቅዱሳንም ሰላምን ይናገራልና፣ ዳሩ ግን ወደ ከንቱ ምግባራቸውን አይመለሱም። አሜን ነው።
እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለሕዝብ ቅዱሳኑም ሰላምን ይናገራል፣ ዳሩ ግን ወደ ከንቱ ምግባራቸው አይመለሱም። እግዚአብሔር ለሕዝቡ ሰላምን ይናገራል። ዛሬ ሰላም ለእናንተ ይሁን፣ ሰላም ለቤታችሁ ይሁን፣ ሰላም አሜን በሉ። ሰላም ለጤናችሁ ይሁን፣ ሰላም ለትዳራችሁ ይሁን፣ ሰላም ወደ ቤታችሁ ይግባ፣ ወደ አገልግሎታችሁ ይግባ፣ ወደ ጤናችሁ ይግባ። ትንቢታዊ አዋጅ ሆነባችሁ በኢየሱስ ሰላም። እግዚአብሔር ለሕዝቡ ሰላምን ይናገራል። ሕዝብ ማን? አንተ ነህ። ሕዝብ አንቺ ነሽ። ሰላምን ይናገራል። ሰላም ወደ ቤታችሁ ይገባል። ምሳሌ 1:3 የሚያዳምጠኝ ሁሉ ግን በሰላም ይኖራሉ፣ ክፉ ሳይኖር ያለ ስጋትም ይቀመጣሉ። አሜን ነው ወይ? የሚያዳምጡኝ ግን በሰላም ይኖራሉ። ማንን የሚያዳምጡ? እግዚአብሔር የሚያዳምጡ ሰዎች። አሜን ነው ወይ? ከዚህ በኋላ ጆሮአችን ሌላ ነገር ዝግ ይሁን፣ ለወሬ ዝግ ይሁን፣ ለሐሜት ዝግ ይሁን፣ ለክፋት ዝግ ይሁን። ለእግዚአብሔር ድምፅ ግን ይከፈት፣ ለሰማይ ድምፅ ይከፈት። ሰላማችን እዛ ውስጥ ነው። ሞገሳችን እዛ ውስጥ ነው። እረፍታችን እዛ ውስጥ ነው። ዛሬ በህይወቴ ላይ ዛሬ በሉ ዛሬ ቤቴ ላይ ሰላም ይሆናል። ህይወቴ ሰላም ይሆናል። ጤናዬ ሰላም ይሆናል። ከድምፁ የተነሳ ነገሬ ተቀየረ፣ ቤቴ ተቀየረ፣ አገልግሎቴ ተቀየረ፣ ጤናዬ ተቀየረ። ከድምፁ የተነሳ ነገሬ ለመለመ። እዚህ የእግዚአብሔር ድምፅ ምድረ በዳውን ያለመልማል። ምድረ በዳ የሆነባችሁ ኪዳን ምድረ በዳ የሆነባችሁ ጤና ምድረ በዳ የሆነባችሁ ከድምፁ የተነሳ ይለመልማል። እንደገና ይመለሳል። እንደገና ይታደሳል። ነገር ይቀየራል። ባኖሴባ ያጋለማንቱባ ሆነ በኢየሱስ ስም፣ ሆነ በኢየሱስ ስም። ፈውስ ይሁንላችሁ፣ ፈውስ ይሁን። በእግዚአብሔር ድምፅ ውስጥ ሆኜ ተነብይባቸው ነው። ፈውስ ይሁንላችሁ። ለሚያምን ሰው ይሁንለት። ከዚህ ድምፅ የተነሳ ፈውስ በቤታችሁ ይብቀል። ፈውስ ይብቀል። ፈውስ ይብቀል። ፈውስ ይብቀል። ፈውስ ይብቀል። ጤና ይብቀል። ሰላም ይብቀል በቤታችሁ ላይ። የእግዚአብሔር ፈውስ፣ የእግዚአብሔር ፈውስ፣ የእግዚአብሔር ፈውስ፣ የእግዚአብሔር ፈውስ። እግዚአብሔር ለሕዝቡ ብርታት ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። አሜን አሜን ነው ወይ? እስቲ እግዚአብሔር በሉ፣ ዛሬ ለኔ በሉ ብርታትን ሰጠኝ። እግዚአብሔር ዛሬ በሉ በሰላም ባረከኝ፣ በሰላም ባረከኝ፣ በጤና ባረከኝ፣ በጸጋ ባረከኝ፣ በቅባት ባረከኝ፣ በኃይል ባረከኝ። ለሚያምን ሰው ይሁንለት፣ ለሚያምን ሰው ይሁንለት። ሃሌሉያ ራባባባሴላ ጂቶኮፎራሚናማንቶባ ከዚህ ሰዓት ጀምሮ በኢየሱስም የደስታ ዘይት በእያንዳንዳች ላይ ይሁን። የደስታ ዘይት ባንቺ ላይ ይሁን። የደስታ ዘይት ባንተ ላይ ይሁን። በእያንዳንዳችን ይሁን። ቤታችን ይፈወስ፣ ጤናችን ይፈወስ፣ ነገራችን ይፈወስ። ነገር ሁሉ በኢየሱስም ይፈወስ፣ በኢየሱስም ይፈወስ፣ 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 ይፈወስ። ወገኖች ማራባሃን ገለመንቶባ ፈውስ ይሁን በኢየሱስ ስም፣ ፈውስ ይሁን በኢየሱስ ስም፣ ፈውስ ይሁን፣ ፈውስ ይሁን። ነገራችሁ ይፈወስ፣ ነገርሽ ይፈወስ፣ ቤትሽ ይፈወስ፣ ቤትሽ ይፈወስ። ከዚህ ሰዓት ጀምሮ ፈውስ በአንቺ ቤት ይገለጥ፣ ፈውስ በአንተ ቤት ይገለጥ። ሲነገሬ በለው ከዚህ ሰዓት ጀምሮ ተፈወሰ፣ ጤናዬ ተፈወሰ፣ ትዳሬ ተፈወሰ፣ ቤቴ ተፈወሰ፣ ጤናዬ ተፈወሰ፣ ኢኮኖሚ ተፈወሰ፣ ስራዬ ተፈወሰ፣ ጸጋዬ ተፈወሰ፣ አገልግሎቴ ተፈወሰ። ለሚያምን ሰው ይሁንለት። እግዚአብሔር እየፈወሰ ነው። እግዚአብሔር እየፈወሰ ነው። ነገርሽን እየፈወሰ ነው። ነገርን እየፈወሰ ነው። ፈውስ ሆነ፣ ፈውስ ሆነ፣ ፈውስ ሆነ፣ ፈውስ ሆነ፣ ፈውስ ሆነ፣ ፈውስ ሆነ። በኢየሱስም ይሆነ፣ በኢየሱስም ሆነ።
ስም ይባረክ፣ ስም ይባረክ፣ ስም ይባረክ። ቀኝ እጆቻችሁን ከፍ አድርጉ። በዚህ እጅ ላይ ፈውስ ይረፍ፣ ፈውስ ይረፍ፣ ፈውስ ይረፍ፣ ፈውስ ይረፍ። የእግዚአብሔር የፈውስ እጅ፣ የእግዚአብሔር የፈውስ ጉልበት በእጃችሁ ላይ ይረፍ፣ በቤታችሁ ላይ ይረፍ።